ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ትራምፕ ሊፈርሙት ነው። ትንግ በዓለም አቀፍ የሽብርተኝነት መዝገብ ሊሰፍር ነው። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ የዓለም አንቅሮ የተፋው የህወሓት ቡድን እርስ በርስ በመከፋፈልና በመነታረክ ላይ ሲሆን አብዛኛው መሪዎቹ ከቡድኑ እያፈነገጡና እየሸሹ ናቸው ተብሏል። የትንግ የውስጥ ልዩነት ድርጅቱን ወደ ውስጣዊ ትርምስ አምርቶታል ነው የተባለው። ተሰሙታላችሁ። በኢትዮጵያ ጉዳይ የሚመጣን ኃይል እንደማይታገስ የሀገር መከላከያ ሰራዊት አስታወቀ። ጸረ ሰላም ኃይሎች ከላኪዎቻቸው ጋር በመሆን እያደረሱት ያለውን ጥፋት በአግባቡ እየመከቱና ዋጋቸውን እየሰጧቸው ነው ብሏል። ሰፋ ያለ ዘገባ ተዘጋጅቷል። የበረከት ወርቁ በረከት ገበሬዋ የክስ ሂደት በሌለችበት እንዲታይ ተወሰነ። በዝርዝር የምንመለከት ሌላኛው ቤት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ትራምፕ ሊፈርሙት ነው ተባለ። ትንግ በዓለም አቀፍ የሽብርተኝነት መዝገብ ሊሰፍር እንደሆነም ተነግሯል። በሀገር ውስጥ ለግማሽ ምዕተ ዓመት የሽብር ተግባራትን ሲፈጽም የነበረውና ራሱን የትግራይ ህዝብ ነጻ አውጪ ግንባር ትንግ ወይም ህወሓት ብሎ የሚጠራው ቡድን በፍጥነት ወደ ዓለም አቀፍ አሸባሪነት ደረጃ እየተንደረደረ መሆኑን በቅርቡ የወጡ ዓለም አቀፍ ሪፖርቶችና የደህንነት ግምገማዎች በግልጽ አመላክተዋል። ሰኔ ወር 2026 የወጣው የሚሊተሪ ታይምስ ዘገባና የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ያሳተመው የደህንነት ስጋት ግምገማ በአፍሪካ ቀንድና በሳሄል ቀጠና የጂሃዲስት ቡድኖችና የሽብር ተጽዕኖች በከፍተኛ ሁኔታ መጨመሩን አስረድተዋል። የአሜሪካ ጦር በአህጉሪቱ ያለውን ውክልና በ75 በመቶ መቀነሱን ተከትሎ የተፈጠረውን የመረጃ ክፍተት ለመሙላት ዋሽንግተን ከኢትዮጵያ ጋር ያላትን ስልታዊ ደህንነትና የዲፕሎማሲ ግንኙነት ሙሉ በሙሉ አድሳለች ነው የተባለው። ይህ አዲስ ስምምነት ኢትዮጵያን የቀጠናው ቁልፍ የጸጥታ አስከባሪ ከማድረጉም በላይ የአሜሪካን ቀጥተኛ የደህንነትና የፋይናንስ ድጋፍ እንድታገኝ በር ከፍቷል። ታዲያ ይህ አዲሱ የአሜሪካና የኢትዮጵያ ሁሉን አቀፍ ስምምነት ህወሓት ዳስጥሎ ሀዘን እንዲቀመጥ ከማድረጉም በላይ አሜሪካ ቡድኑን በሽብርተኝነት ልትፈርጀው ረቂቅ ሰነድ እያዘጋጀች መሆኑም ተነግሯል። ምዕራባውያን ሀገራትና አሜሪካ በህወሓት ላይ ጠንካራ የአቋም ለውጥ እንዲያደርጉ ካደረጓቸው ዋና ምክንያቶች መካከል ቡድኑ በሱዳን የእርስ በርስ ጦርነት ውስጥ በቅጥረኝነት መሳተፉ በቪዲዮና በሰው ምስክሮች መረጋገጡ ነው የተነገረው። ከሙስሊም ወንድማማቾች ስብስብና ከኢራን የሽብር መረብ ጋር ግንኙነት አላቸው ከተባሉት የጀነራል ቡርሃን ጦር ኃይሎች ጋር በማበር የትንግ ታጣቂዎች በሱዳን ምድር ሲዋጉ የሚያሳዩ መረጃዎች ይፋ መሆናቸውን ተከትሎ ዋሽንግተን በቡድኑ አመራሮች ላይ የቪዛ እገዳ ጥላለች። ከዚህም በላይ ህጻናት ለጦርነት በግዳጅ መመልመል ፍጹም የተከለከለ የጦር ወንጀል በመሆኑ የትንግ መሪዎች ለከባድ ዓለም አቀፍ የወንጀል ተጠያቂነት አጋልጧቸዋል ነው የተባለው። ከዚህ በተጨማሪ ትንግ በሀገር ውስጥ ከፈጠራቸው የሽብር ቅርንጫፎች ባለፈ ከሶማሊያው አልሸባብ፣ ከየመኑ ሁቲዎች ቀጠናውን ለማወክ ከምትሰራው ኤርትራ ጋር ስልታዊ ትስስር በመፍጠር የቀድሞ የሽብር ታርጋውን በድጋሚ ለመልበስ መቃረቡን አረጋግጧል። አሜሪካና ምዕራባውያኑ ቡድኑን በዓለም አቀፍ አሸባሪነት ለመፈረጅ የተዘጋጁበት የሰበር መረጃ ኢትዮጵያ በቀጣይ ለምትወስደው ማንኛውም ህጋዊና ቴክኖሎጂን መሰረት ያደረገ የመከላከያ እርምጃ ዓለም አቀፋዊ የፍትሐዊነት ማረጋገጫ የሚሰጥ ሆኖ ተገኝቷል። ይህ በእንዲህ እንዳለ ይኸው ዓለም አንቅሮ የተፋው የህወሓት ቡድን እርስ በርስ በመከፋፈልና በመነታረክ ላይ ሲሆን አብዛኛው መሪዎቹ ከቡድኑ እያፈነገጡና እየሸሹ ናቸው ተብሏል። የትንግ የውስጥ ልዩነት ድርጅቱን ወደ ውስጣዊ ትርምስ አምርቷል ተብሏል። በትንግ የፖለቲካና የወታደራዊ አመራሮች መካከል የተፈጠረው ጥልቅ አለመግባባትና መከፋፈል ድርጅቱን ወደ ከፋ ውስጣዊ ትርምስ እየመራ መሆኑን ከተለያዩ ምንጮች የተገኙ መረጃዎች ጠቁመዋል። ይህ አዲስ የውጥረት ማዕበል ያገረሸው የአሜሪካ መንግስት በቅርቡ በአንዳንድ የድርጅቱ ከፍተኛ አመራሮች ላይ የቪዛ ክልከላ ማዕቀብ መጣሉን ተከትሎ እንደሆነ ተነግሯል። እንደ ምንጮች ገለጻ የተጣለው የቪዛ ክልከላ በትንግ አመራሮች መካከል ከፍተኛ መጠራጠርንና እርስ በርስ መካሰስን የፈጠረ ሲሆን በተለይም በክልከላው ዝርዝር ውስጥ ስማቸው ያልተካተቱ አመራሮች ከባዕድ ኃይላት ጋር በሚስጥር ይሰራሉ በሚል በሌላኛው ወገን መጠርጠራቸው ለግጭቱ መባባስ ዋነኛ መነሻ ሆኗል። ይህ ክስተት በድርጅቱ ውስጥ ለረጅም ጊዜ ተዳፍኖ የቆየውን የውስጥ ትግል ወደ ለየለት የእርስ በርስ ፍጥጫ የለወጠው ሲሆን በአሁኑ ወቅት የሚስተዋሉ
ዋና ዋና የትርምስ መንስኤዎች በበርካታ ነጥቦች ላይ ያተኮረ መሆናቸው ተነግሯል። በአሜሪካና በአውሮፓ ሀገራት ልክ እንደ ሙስሊም ወንድማማቾች ህብረት በሽብርተኝነት ሊፈረጅ የተቃረበና የፕሬዝዳንት ዶናልድ ትራምፕ ፊርማን የሚጠብቀው ቡድኑ የቪዛ ማዕቀቡ ያላረፈባቸው አመራሮች ላይ ያነጣጠረ የስም ማጥፋት፣ ማግለልና የደህንነት ስጋት በከፍተኛ ደረጃ መፍጠሩ ተነግሯል። ከውጭ ኃይሎችና ከውስጥ ታጣቂ ቡድኖች ጋር የፈጠሩ ጥምረቶችም እንዲሁም የትጥቅ አማራጭን አስመልክቶ በድርጅቱ አባላት መካከል ሰፊ ሀሳብ መከፋፈል መኖሩ ታውቋል። የድርጅቱን ነባር አካሄዶች በውስጥ የሚቃወሙ በይፋ የሚሞግቱና አዲስ የፖለቲካ አቅጣጫ የሚሹ አመራሮች ቁጥር እየጨመረ መጥቷል። ይህ በትነግ ከፍተኛ አመራሮች መካከል የተፈጠረው አለመግባባት፣ መከፋፈልና ፍጥጫ ድርጅቱን ወደ ከፋ ውስጣዊ ውድቀትና ትርምስ እየመራው ስለመሆኑ ሰፊ መረጃዎች እየወጡ ቢሆንም ከትነግ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። አሜሪካ የህወሓትን የትርምስ እቅድና ዝግጅት ካጤነች በኋላ የቪዛ ማዕቀብ መጣሏ ይታወሳል። መረጃዎች እንደሚጠቁሙት እግዱ የሚከርም ሆኗል። በቀጣይ መረጃችን በኢትዮጵያ ጉዳይ የሚመጣን ኃይል እንደማይታገስ የሀገር መከላከያ ሰራዊት አስታወቀ። ጸረ ሰላም ኃይሎች ከላኪዎቻቸው ጋር በመሆን እያደረሱት ያለውን ጥፋት በአግባቡ እየመከቱና ዋጋቸውን እየሰጧቸው እንደሆነም ተናግረዋል። የኢትዮጵያ ብሔራዊ ጥቅም የሚጻረሩ ኃይሎችን ስጋት የሚቀለብስ ዘመኑን የዋጀ አስተማማኝ የመከላከያ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ያስገንዝበዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ የኢትዮጵያ የብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች በሚል መሪ ሀሳብ ዓመታዊ የምክክር ጉባኤ ባካሄደበት ወቅት ጀነራል አለምሸት ደግፌ በዚህ ወቅት እንደተናገሩት ኢትዮጵያ በሁሉም መስክ እድገትን በሚያፋጥን ትክክለኛ የልማት አቅጣጫ ትገኛለች ብለዋል። የሀገሪቱን እድገት ለማደናቀፍ የሚሹ ጽንፈኛና ሽብርተኛ ኃይሎች የሚያደርጉት ከንቱ ሙከራም በጀግናው የሀገር መከላከያ ሰራዊትና የሰላም ወዳዱ ህዝብ እየመከነ መሆኑን ተናግረዋል። ጽንፈኝነትን፣ አክራሪነትን የሀገር ልማትና አንድነት ጸር መሆኑን የጠቀሱ ጀነራል አለምሸት የጥፋት እንጂ የዓላማ አንድነት የሌላቸው ኃይሎች የኢትዮጵያ ዳግም ስጋት እንዲሆኑ ድል ሊሰጣቸው አይገባም ብለዋል። በዚህም የኢትዮጵያን ሰላምና ሉዓላዊ ክብር በማጽናት እድገቷን ማፋጠን የሁሉም ዜጋ ታሪካዊ ኃላፊነት መሆኑን አስገንዝበዋል። ዓለማችን ከነጠላ ልዕለ ኃያላን ወደ ብዙ ዋልታ የሽግግር ሂደት ላይ እንደምትገኝ የተናገሩት ጀነራል አለምሸት ሂደቱ በርካታ ውስብስብና አስቸጋሪ የጸጥታና ደህንነት ሁኔታዎችን ማስከተሉን አብራርተዋል። አሁናዊው ቀጠናዊ ሁኔታ እድልንም ስጋትም ይዞ የመጣ መሆኑን አመላክተው እንደ ሀገር እድሉን ለመጠቀምና ስጋት ሆነው ለሚመጡ ችግሮች ተገቢውን ምላሽ ለመስጠት ዘመኑን የዋጀ ጠንካራ መከላከያ ሰራዊት መገንባቱን ተናግረዋል። ምስራቅ አፍሪካ የኃይል አስተላለፍና የመካከለኛ ኃይሎች ተጽዕኖ የሚታይበት ቀጠና መሆኑን ጠቅሰው ሁኔታዎችን ከኢትዮጵያ ብሔራዊ ጥቅም ጋር በማስታረቅ በሳል ስትራቴጂን መከተል እንደሚያስፈልግ አስገንዝበዋል። በኢትዮጵያውያን የተባበረ ክንድ ተሰባብረው የነበሩት የሀገር ጠላቶች ዛሬን ከብሔራዊ ጥቅሟ በተቃራኒ የቆሙ ኃይሎችን በማሰባሰብ ለዳግም የጥፋት ዘልከው እየተዘጋጁ መሆኑን ጠቁመዋል። የመከላከያ ሰራዊትም በሙሉ ወታደራዊ ዝግጁነት የተለመደውን የጀግንነት ገድል ለመፈጸም በቂ አቅም እንዳለው ማረጋግጠዋል። የኢትዮጵያ ብሔራዊ ደህንነት ከአፍሪካ ቀንድ የጋራ ሰላም ተጠቃሚነትና ደህንነት ጋር በእጅጉ የተቆራኘ ነው ያለው ጀነራል ጊመር የኢትዮጵያን ሉዓላዊነት አንድነት በማስቀጠል ብሔራዊ ጥቅምን ለማረጋገጥ በትብብር መስራት ወቅቱ የሚጠይቀው መሰረታዊ አጀንዳ መሆኑን አስረድተዋል። በቀጣይ መረጃችን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ትናንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችን ሰነዘሩ። አቶ ጌታቸው ረዳ የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን መቆየት የሚችሉበት መሰረት መመናመኑን ተናግረዋል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ከፊት ለፊቱ እንደተደቀነበት ገልጸዋል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋ ብቻ ናቸው ብለዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ያሉት ጌታቸው የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ብለዋል። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም፣ ዲፕሎማሲያዊም፣ ታሪካዊም ዲሞክራሲያዊ መሰረት የለም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠል እድሏ እየተመናመነ ቢሆንም ኢሳያስ እስከ ዕለተ ሞቱ ድረስ ቀጠናውን እያመሰ ይቀጥላል ብለዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑን ጌታቸው ጠቁመዋል። የኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረት በጎረቤት ሀገራት ትርምስ መፍጠር ነው
ብለዋል። ኢሳያስ በህይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥል ጌታቸው ገልጸዋል። ኤርትራ አሁን ላይ ሀገሪቱን እንደ ሀገር እንዲሁም መንግስትን እንደ መንግስት ማስቀጠል የሚችል አቋም እንደሌላት ገልጸው በሀገሪቱ በቆላውና በደጋው መካከል ያለው ልዩነት እየሰፋ መሆኑን አክለዋል። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደነበር አስታውሰው የህወሓትን የማጥፋት አጀንዳቸው መሳካት ባለመቻሉ እንደሆነ ተናግረዋል። ሆኖም አሁን ላይ ህወሓት ከሻዕቢያ ጋር እንደሚሰራ እነርሱ በርካሽ ዓላማውንም ስለሚያስፈጽሙለትና ሁለቱም ኢትዮጵያን የማተራመስ ቋሚ አጀንዳ ስላላቸው እንደሆነ ተናግረዋል። ፕሬዝዳንት ኢሳያስ ወደቡን የሚከለክለን ገንዘብ ስለሚጠላ ሳይሆን ወደ መጠቀም የጀመረንለት የኤርትራ ወጣት መኖሪያውን ኢትዮጵያ ስለሚያደርግ ነው ሲሉ ማክለው ተናግረዋል። ወደ ቀጣይ ጉዳይ ስንሻገር የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳሰበም። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ቀን 2018 ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ጀሲታን ሱማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትናንት ሐሙስ ሰኔ 18 2018 በወጣው ማሳሰቢያም በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታውን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውሷል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳያደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብለዋል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲል በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሟላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቋል። በመጨረሻም በበረከት ወርቁ ላይ በሌለችበት የክስ ሂደት እንዲቀጥል ተወሰነ። ተጨማሪ ተከሳሾች በጋዜጣ እንዲጠሩም ታዟል። በሀገሪቱ የነዳጅ እጥረት እንዲከሰት በማድረግና ስልጣንን ያላግባብ በመጠቀም በከባድ የሙስና ወንጀል የተከሰሰችው የበረከት ወርቁ ወይም በረከት ገበሬዋ የክስ ሂደት በሌለችበት እንዲታይ የፌዴራል ከፍተኛ ፍርድ ቤት ወስኗል። ተከሳሿ በአዲስ ዘመንና በኢትዮጵያን ሄራልድ ጋዜጦች ጥሪ ተደርጎላት ባለመቅረቧ የተነሳ ይህ ውሳኔ የተላለፈ ሲሆን መዝገቡ ተሻሽሎ እነ ዲቦራ ፉፋና አቶ ሹማ አለም ብርሃኔን ጨምሮ በ9 ተከሳሾች ላይ በሁለት መዝገብ ተከፍሎ በሌላ ችሎት እንዲታይ ተመርቷልም። በአጠቃላይ በመንግስት ላይ ከ30 ሚሊዮን ብር በላይ ጉዳት አድርሷል የተባሉት እነዚህ ተከሳሾች የዛሬው የችሎት ውሎ ያለ ቀጠሮ ቀን ተበትኗል። በሌላ በኩል ከጅቡቲ በሚመጣ ነዳጅ ላይ የ17.8 ሚሊዮን ብር ጉዳት አድርሷል በተባሉ ተከሳሾች ላይ ምስክሮችን የመስማት ሂደት የሚቀጥል ሲሆን እስካሁን በቁጥጥር ስር ያልዋሉ ተከሳሾች ጌታቸው አመኘና አቡሻየለ በጋዜጣ እንዲጠሩ ታዟል። የጋዜጣ ጥሪውን ለመጠባበቅና የአቃቢ ህግን 24 ምስክሮች ለመስማት ችሎቱ ከሐምሌ 21 እስከ ሐምሌ 23 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን።